አሜሪካ የሶስተኛውን የዓለም ጦርነት ሳትከፍት በሩሲያ የኒውክሌር ሰርጓጅ መርከብ እየተጠበቀች የነበረችን መርከብ እንዴት አድርጋ ያዘች? ቀኑ ጥር 7 2026 እንደ አውሮፓውያን አቆጣጠር። ኢላማው ማሪናራ የተባለችው የቬንዙዌላ ነዳጅ የጫነች መርከብ ነበረች። የሩሲያ ባንዲራን የተቀባ አጃቢ መርከብ ጀርባ ተደብቃ ነበረ። ጨዋታውና ግርግሩ ተጀመረ። ሞስኮ የአሜሪካን የባህር ዳርቻ ጥበቃ ኃይል ለማገድ ሞከረች። ነገር ግን የአሜሪካ የእንግሊዝና የአውሮፓ የአየር ኃይል ጨዋታውን ቀየሩት። እነዚህ የተራቀቁ የፖሴይድና የሲሃውክ ሄሊኮፕተሮች የሰማይ ሰነባዮች መርከብ መጣል ጀመሩ። ይህ ምንም መርከቡን እንዲይዝ መንገዱን አጽድቶለታል። ረቡዕ ጃንዋሪ 7 2026 እንደ አውሮፓውያን አቆጣጠር ጠዋት ላይ በሰሜን አትላንቲክ የጂኦፖለቲካል የቼዝ ጨዋታ ወደ ኪኔቲክ ወታደራዊ ዘመቻ ተለወጠ። ዩናይትድ ስቴትስ ሞስኮ በግልጽ በጥበቃዋ ስር ያደረገችውን የቬንዙዌላን ነዳጅ መርከብ በቁጥጥር ስር አዋለች። ይህ ክስተት የአሜሪካ መንግስት በቬንዙዌላ መንግስት ላይ እየወሰደ የነበረው የኃይል እርምጃ የመጨረሻ ጡዘት ነበር። ይህ መርከብ የቤላ መርከብ ይባላል። የ15 ዓመት ዕድሜ ያለው መርከብ ነው። የአሜሪካ የስለላ ድርጅት CIA ሩሲያ፣ ኢራንና ቬንዙዌላ ህገወጥ ነዳጅ ለማጓጓዝና ማዕቀቦችን ለማለፍ የሚጠቀሙበት መረብ ነው ወይም መርከብ ነው። ግን ሩሲያውያን እዚህ ውስጥ እንዴት ተሳተፉ? በታህሳስ 2025 ቤል ነምበር 1 ከቬንዙዌላ የባህር ዳርቻ አቅራቢያ ከሚገኘው የአሜሪካ የእገዳ ክልል ውስጥ ወጥቶ ነዳጅ ለመጫን ሞክረዋል። በካሪቢያን የአሜሪካ የባህር ዳርቻ ጥበቃ እንዲቆም ቢጠየቅም ካፒቴኑ ለመቆም ፈቃደኛ አልነበረም። የመርከቧን ትራንስፖርተር ዘግቶ ድቅድቅ ጨለማ እንዲፈጠር አደረገ። ከዛ በፊት ግን CIA እንዴት ይህን የሻዶ መርከብ ወይም ደግሞ ህገወጥ መርከብ ምንነት ደረሰበት? በአትላንቲክ ውቅያኖስ ባደረገው በረራ ወቅት የመርከቧን ህጋዊ ማንነት ለመቀየር ተሞክሯል። የመርከቧ ቀፎ እንደገና ሌላ ቀለም ተቀባ። መርከቧን ማሪናራ ብለው ሰየሟት። የሩሲያ ባንዲራም ከላይ አውለበለቡበት። ሞስኮ መርከቧን የራሽያ መርከብ አድርጋ መዘገበች። በመርከቡ ላይ የሚሰነዘረው ማንኛውም አይነት ጥቃት በሩሲያ ፌዴሬሽን ላይ የተሰነዘረ ጥቃት ነው ብላ አወጀች። መርከቧ በአይስላንድ እና በዩናይትድ ኪንግደም መካከል ወዳለው ስትራቴጂካዊ ክፍተት እየገሰገሰች ስትሄድ ሩሲያ አደጋውን በከፍተኛ ሁኔታ አባባሰችው። ሞስኮ መርከቧን ለማጀብና ለመጠበቅ ግልጽ ትዕዛዞችን የያዘ የጥቃት ሰርጓጅ መርከብ ላከች። ምናልባትም አስፈሪ የሃያላን ወይም የአኩላ ክፍል እንደላከች የስለላ ድርጅት አረጋግጧል። CIA የሩሲያ የጦር መርከቦች በአካባቢው እንዳሉ አስቀድሞ አረጋግጦ ነበረ። የአሜሪካ አዛዦች በከፍተኛ ጥንቃቄ እየተከታተሉ ነበር። አንድ የተሳሳተ እርምጃ ውስብስብ የባህር ኃይል ጦርነት ሊያስከስት እንደሚችል ስላወቁ ምንም እንኳን የራሽያ መሪን ኃይል ወይም ደግሞ የራሽያ የባህር ኃይል በአካባቢው አደጋ ቢደቅንም የአሜሪካ የእንግሊዝና የአውሮፓ አዛዥ መርከቧን ለመያዝ የይለፍ ምልክት ሰጡ። ድፍረት የተሞላበት ስልት ነበር። የሩሲያ ሰርጓጅ መርከብን በቶርፔዶች ሳይሆን በከፍተኛ የአየር ኃይል የበላይነት ድባቅ መቱት። ይህንን የማሳደድ ዘመቻ የሚመራው የአሜሪካ ሞንሮ ሲሆን በአትላንቲክ ማዕበል ውስጥ ለሳምንታት ማሪናራ ሲከታተል የቆየው ኃያል ነበር። ነገር ግን ሞንሮ ከመንቀሳቀሱ በፊት የአየር ኃይሉን መቆጣጠር ነበረበት። የአሜሪካና የእንግሊዝ ኃይሎች ከበባ አደረጉ። እያንዳንዱ የሩሲያ እንቅስቃሴ ለመከታተል የሶኖቭ መረብ ጣሉ። እግር በእግር መከታተል ጀመሩ። የኬሲ 135 ስትራቴጂካዊ ታንከሮች የክትትል ድርጊቱን 24/7 ከፍ አድርገው ያዙት። የብሪታንያ ሮያል ኃይል የሞስኮን የግንኙነት መረብ ለመበጣጠስ እና ከጥቅም ውጭ ለማዋል የሬቲቭ የጋራ አውሮፕላኖች አሰማሩ። ሁሉም በተለያየ አቅጣጫ ተሰማራ። ጥር 7 ጎህ ሊቀድ አካባቢ ወጥመዱ ተበጠሰ። የራሽያ መርከብ በቁጥጥር ስር ዋለ። ልዩ ኃይሎች ሄሊኮፕተሮችን ተጠቅመው በቀጥታ ከአየር ላይ ወደ ታንከሩ ወለል ላይ ገመድ አሰሩ። የመርከቧ ዲቫይስ ከጀልባዎቹ መረጃ ለመሰብሰብ
ይጠቅማል። ኢላማው ከታወቀ በኋላ ሄሊኮፕተሩ ጥቃት ለማድረስ ይዘጋጃል። ከመርከቧና ከድሮኖች ጋር ግንኙነት በመጠቀም ኢላማዎችን ይፈልጋል። ኢላማው ከተገኘ በኋላ ሲሃውክ ይሳተፋል። የጠላት ጀልባዎችን ከአስተማማኝ ርቀት ለማጥፋት ወይም ለማሰናከል AGM 114 የተባለ ሄልፋየር ሚሳይሎች ተገጥሞበታል። በተጨማሪም በካቢኔ በሮች ላይ የተገጠመ 50 ካሊበር ማሽኖችን ጨምሮ ከባድ መትረየስ ጠመንጃዎች አሉት። እነዚህ ጠመንጃዎች ትናንሽ ጀልባዎችን ማሰናከልና ሄሊኮፕተሩን መከላከል ይችላሉ። ሚሳይሎችና ጠመንጃዎች አንድ ላይ ሆነው በፍጥነት በሚንቀሳቀሱ ጀልባዎች ላይ ትክክለኛ ጥቃቶችን ለማድረስ ያስችላሉ።